ሰበር ዜና ታህሳስ 12 2018 ጤናና ፍቅር ይስጥልን አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች ከአዲስ አበባ በቅርብ ርቀት የምትገኘዋን የኦሮሚያን ጨፌ ከተማን ሙሉ በሙሉም ተቆጣጠሩ። በርካታ የኦሮሚያ ልዩ ኃይልና የገዳ ኮማንዶዎች በፋኖ በምስሉ ላይ እንደምትመለከቱት ሲማረኩ በርካቶችም ሙትና ቁስለኛ ሆነዋል። መሳሪያም በነገስታቶቹ ልጆች በሸዋ ፋኖች እንደ ጉድ ተማርኳል። በዝርዝር መረጃውን ከቦታው እናስደምጣችኋለን። በሌላ በኩል በላይ ዘለቀን ያፈራው የጎጃም ምድር ዛሬም በነዘመነ ካሴ ልጆች ታሪክ እየተሰራበት ነው። በላይ ነው ሲሉት በታች ዘለቀ እንደተባለለት በላይ ዘለቀ ዛሬም የፋኖ ኃይሎች በምዕራብ ናቸው ሲባሉ በምስራቅ፣ በሰሜን ናቸው ሲባሉ በደቡብ እየመጡ የምርኮኛው የብርሃኑ ጁላን ሰራዊት አይቀጡ ቅጣት እየቀጡት ነው። ከጎጃም የደረሰንን የጦር ግንባር መረጃ በዝርዝር እናስቃኛችኋለን። በጎንደርና በወሎም እንዲሁ አይቀመሴ የጦሩ ገበሬዎች ጋሸናን ጨምሮ መካነ ሰላም ላይ የአገዛዙን ጦር አጭደው ከምረውታል። ዝርዝር ዘገባ ይዘንበታል። በሌላ በኩል ለጥይት መግዣና ለብልጽግና ፓርቲ ህንፃ ግንባታ የሚል አዲስ አስገዳጅ የህዝብ መዋጮ በበርካታ ቦታዎች ብልጽግና መጀመሩ ታውቋል። ብልጽግና ህዝቡን እያስጨነቀው ነው። በዝርዝር እንቃኘዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ለጥይት መግዣና ለብልጽግና ፓርቲ ህንፃ ግንባታ የሚል አዲስ አስገዳጅ የህዝብ መዋጮ በበርካታ ቦታዎች መጀመሩ ታወቀ። ወደ መንግስት መስሪያ ቤቶች አገልግሎት ፈልገን ስንሄድ ተያያዥ ያልሆኑ ጉዳዮችን በግድ ክፍያ አምጡ እየተባለ ነው በማለት በርካታ ዜጎች ካለፉት 2 ዓመታት ወዲህ ሲያማርሩም ተደጋጋሚ ይሰማል። ለምሳሌ በኮየ ፈጬ ነዋሪ የሆኑ ዜጎች ግብር ለመክፈል ሲሄዱ ከግብሩ በተጨማሪ ለኮየ ፈጬ ባህላዊ ፍርድ ቤት፣ ለስፖርት ምክር ቤት፣ ለሸገር ከተማ ንግድ ዘርፍ ማህበራዊ ምክር ቤት፣ ለሚሊሻ ድጋፍ፣ ለኦሮሚያ ልማት ማህበር መዋጮ እንዲሁም ለቡሳ ጎኖፋ ማህበር ድጋፍ አዋጡ እንደሚባሉም መዘገባችን ይታወሳል። አሁን ደግሞ ከተለያዩ የኢትዮጵያ አካባቢዎች ከዜጎች እየደረሱን የሚገኙት ጥቆማዎች እንደሚያሳዩት ለመከላከያ ጥይት መግዣና ለብልጽግና ፓርቲ ህንፃ ግንባታ በሚል አስገዳጅ መዋጮ ከህዝቡ መሰብሰብ ተጀምሯል። ከምዕራብ ሸዋ ዞን አድአ በርጋ ወረዳ ሙግረን ጨምሮ ሙግረና ዳንጎት የሲሚንቶ ፋብሪካዎች የሚገኙበት አካባቢ ላይ ሚሊሻዎች ህዝቡን በየጊዜው ያስጨነቁ ብር አምጡ አዋጡ በማለት እያዋከቡና እያሰሩ መሆኑም ታውቋል። ሚዲያችን በአካባቢው ካሉ በርከት ያሉ ምንጮቿ እንዳረጋገጠችው እያንዳንዱ የአካባቢው ነዋሪ 6000 ብር ለመከላከያ የጥይት ድጋፍ መዋጮ አምጡ መባላቸውም ታውቋል። ገንዘቡን አምጡ ብለው እያስፈራሩን ነው። በዚህ ስራ እንኳን በሌለበት ወቅት ከየት አምጥተን ነው የምንከፍለው ስንል ለድብደባና ለእስር እየተዳረግን ነው መሮናል የሚሉት ነዋሪዎቹ ቤተሰብ እንኳን ማስተዳደር በከበዳቸው ወቅት የጥይት ብር አምጡ መባላቸው እንዳስጨነቃቸውም ተናግረዋል። በሌላ በኩል በደቡብ ምዕራብ ኢትዮጵያ ክልል በካፋ ዞን ጎቦ ወረዳ የሚገኙ የመንግስት ሰራተኞች ደሞዛቸው ለልማት በሚል ሲቆረጥ 4 ዓመት እንደሞላቸውም ገልጸዋል። አሁን ደግሞ ለብልጽግና ፓርቲ ህንፃ ግንባታ አምጡ መባላቸውን ለሚዲያችንም ጠቁመዋል። እስከዛሬ ደሞዛችንን ስናዋጣ ቆይተናል። አሁንም አምጡ መባላችን ትክክል አይደለም፣ አንችልም ስንል ጭራሽ ደሞዝ ተከለከልን የሚሉት ነዋሪዎቹ ለፓርቲ ህንፃ ግንባታ ካልፈረማችሁ አይከፈላችሁም ተብለው በረሃብ እየተሰቃዩ መሆኑንም ገልጸዋል። የወረዳው የመንግስት ተጠሪ አቶ ብዙአየው ተስፋዬ በማናለብኝነት ደሞዝ እንዳይከፈለን አድርጓል። ለማና ቤት እንበል ለአስተዳደር ህንፃ ግንባታ በሚል ደሞዛችንን ስንቆርጥ ከርመን የጨረስነው ከወር በፊት ነው። አሁን ደግሞ
ፓርቲ ተባልን በማለት ያጋጠማቸውን ይናገራሉ። በተመሳሳይ በኦሮሚያ ክልል ሰበታ ከተማ ዓመታዊ የንግድ ፈቃድ ግብር ለመክፈል የሄዱ ዜጎች ለሚሊሻ፣ ለቀይ መስቀል፣ ለከተማዋ እግር ኳስ ክለብና ለልማት ተጨማሪ የ4500 ብር የግዴታ ክፍያ አምጡ እንደተባሉም ተናግረዋል። ይሄ ግዴታ የምንከፍለው የግብር መጠን 1 ብር እንኳን ቢሆንልን እንኳ የግዴታ ክፍያውን አይቀንስም። በዚህም ምክንያት ጥቃቅን ንግድ የሚሰሩ ሰዎች ለመተው እየተገደዱ ነው ብለው አንድ የከተማ ነዋሪ ለሚዲያችን መረጃውን ሰጥተዋል። ምክንያቱም የሰሩት ገንዘብ በአጠቃላይ ከግብር በከፋ መልኩ እየተነጠቁ በመሆኑ ነው ሲሉም አብራርተዋል። በስልክ ያነጋገርናቸው አንድ የሸገር ከተማ የስራ ኃላፊ ስማቸው እንዳይጠቀስ በመጠየቅ ስለ ስፖርትና ለቀይ መስቀል የተባለውን አላውቅም፣ ሌላው ግን ለልማት በፈቃደኝነት እየጠየቅን ያለነው መዋጮ ነው ብለው ዝርዝር መረጃም ከመስጠት ተቆጥበዋል። ነገር ግን ማህበረሰቡ ግዴታ ነው የተባልነው ሲል የባለስልጣኑን ቃል ይሽራል። ይህ ገንዘብ ጥየቃ እንደ ሰበታ፣ ሱሉልታና ጫንጮ ያሉ ከተሞችም በስፋት እየታየ እንደሆነም ታውቋል። ጥያቄው በአዲስ አበባም እንዳለ ነው መረጃዎች የሚያሳዩት። አሁን በቀጥታ ወደ ወንዶቹ ሀገር አገዛዞን በክንዳቸው ወደ ገጠሙት ወደ አማራ ክልል የጦር ግንባር መረጃዎች እናልፋለን። በትላንትናው ዕለት የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የ102ኛ ኮር 22ኛ ክፍለ ጦር አካል የሆኑት መንትዮቹ 3ኛና 5ኛ ሻለቃ ከመራዊ ከተማ በመንቀሳቀስ ቁርጥ ባህር ቀጠና ላይ ሰፍሮ የነበረውን የአገዛዙን ዙፋን ጠባቂ አድማ ብተናና ሚሊሻ ላይ ታላቅ መብረቃዊ ጥቃት በመፈጸም ድል ተቀዳጁ። የራሱን ህዝብ በመዝረፍና በማዋከብ የሚታወቀው ራሱን የክልሉ አድማ ብተናና ሚሊሻ ብሎ የሚጠራው የብልጽግና አሽከር በነበልባሎቹ ማምሻውን ሲገረፍ አምሽቶ ሙትና ቁስለኛውን እያዝረከረከ ወደ ምዕራዊና ወደ ሌሎች ቀጠናዎች ፈርጥጧል ነው የተባለው። በዚህ ታላቅ አውደ ውጊያ ላይ የብልጽግና ኃይል ከባድ ኪሳራ ያስተናገደ ሲሆን ወደ ላይኛው ከተሸኙት የተረፉ በተጨባጭ የአድማ ብተና ከባድ ቁስለኞች ከ21 በላይ በምዕራዊ ሆስፒታል እንደሚገኙ ከቦታው አረጋግጠናል። በዚህም ታላቅ ኪሳራ ያጋጠመው ወራሪው ኃይል የፋኖን ክንድ መቋቋም ሲያቅተውና የራሱን ቁስለኞች መንገድ ለመንገድ በግፍ እየረሸነ መፈርጠጡንም ለማረጋገጥ ችለናል። መረጃው የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 22ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ቴዎድሮስ የደሜ ነው። በዚሁ ቀጠና በሌላ በኩል በቆንጆቹ ሲለበለብ የዋለው የብልጽግና ጦር ምሽት 4 ሰዓት በትላንትና ሁለት አጉት ዙሪያ ድሮን መጣሉም ተረጋግጧል። አንበስ ጋማና ፈንድቃ ድልድይ አገዛዙ ድሮን አከታትሎ ቢጥልም በሰው ላይ ግን ምንም አይነት ጉዳት እንዳልደረሰም አረጋግጠናል። የአገዛዙ ወንበር አስጠባቂ ደደናና መንታ ደብር ተራራ የኮንክሪት ምሽግ ቢሰራም ባለበት በቆንጆቹ ክንድ አፈር ሆኗል ሲሉ ነው የአይን እማኞች የገለጹት። በዚህ የተበሳጨው የብልጽግናው አገዛዝ ድሮን በተከታታይ ጥሏል ሲሉም የአይን እማኞች አክለው ተናግረዋል። ወደ ቴዎድሮስ ሀገር እናልፋለን። እስር ቤቱ ተሰብሮ በወቅታዊ ጉዳይ ታስረው የነበሩ እስረኞች ተለቀቁ። በቁጥር 50 የሚደርሱ የአገዛዙ ወታደሮች ደግሞ ሙትና ቁስለኛ መደረጋቸው ተገለጸ። የእስቴ ወረዳ መቀመጫ በሆነችው መካነ ኢየሱስ ከተማ ላይ በትላንትናው ዕለት ከንጋት ጀምሮ በተደረገው ውጊያ ፋኖ ልዩ ውጊያ ስልት በመጠቀም ትልቅ ድል ሲቀዳጅ፣ በአንጻሩ ደግሞ የአገዛዙ ኃይል የፋኖን ምት መቋቋም አቅቶት ሙትና ቁስለኛውን ማንሳት የማይችልበት ደረጃ ደርሶ በትንትኑ ወጥቶ መዋሉን ሚዲያችን ለማረጋገጥ ችሏል። በከተማዋ ቅዳሜ ገበያ፣ ደስኳ፣ አጭቃን፣ ደንጎለት፣ ሸሎከትና ማቢያቦም 03 ቀበሌ 01 ቀበሌ መሃል መካነ ኢየሱስ አደባባይ ከተማ አስተዳደር እንዲሁም ጥናፍና ሌሎች በከተማዋና በከተማዋ ዙሪያ በሚገኙ አካባቢዎች ነው ውጊያው የተካሄደው ተብሏል። በውጊያው 17 ያገዛዙ ወታደሮች ሲገደሉ በቁጥር 33 ወታደሮች ደግሞ መቁሰላቸው ተረጋግጧል። በተጨማሪም 8 ክላሽንኮቭ መሳሪያ ከ1500 ተተኳሽ ጋር ፋኖ ማርኮ ታጥቋል። በከተማዋ በተደረገው ውጊያ ፋኖን የተቀላቀለ ቤተሰብ አላችሁ፣ ብልጽግናን ትቃወማላችሁ በሚል ምክንያት ታስረው የነበሩ ከ56 በላይ እስረኞች መለቀቃቸውን ሚዲያችን ከከተማዋ ነዋሪዎች፣ ከፋኖ አባላቱም
ለማረጋገጥ ችሏል። በውጊያው በአፋብኃ በላይ ዘለቀ ዕዝ ሜጀር ጀነራል ውባንተ አባተ ኮር ጉና ክፍለ ጦር ስር የሚገኙት እስቴ ደንሳ ብርጌድና ሌሎች ሀገረ ቢዛን ብርጌድን ጨምሮ መቅደላ አምባ ብርጌድና የኮሩ ተወርዋሪ ክፍለ ጦር አባላት በጋራ ተቀናጅተው ድሉን አብስረዋል የተባለው። እዚሁ ጎንደር ላይ ከጎንደር አዲስ ዘመን የሚወስደው መንገድ ለተሽከርካሪ ክፍት ሲደረግ፣ ነገር ግን በቀጠናው በሌሎች አካባቢዎች ሀገር አቋራጭ አውራ ጎዳናዎችን ጭምር የዘጋም ከባድ ውጊያ እንደቀጠለ ነው። በላይ ዘለቀ ዕዝ በፋኖ ስም የሚዘርፉ ባንዳዎችን ለማጽዳትና የህዝቡን ደህንነት ለመጠበቅ ከታህሳስ 4 2018 ጀምሮ ለተከታታይ 6 ቀናት ከጎንደር አዲስ ዘመን ያለውን መስመር ዘግቶ መቆየቱ ይታወቃል። ከአዲስ ዘመን ጎንደር የሚወስደው መንገድ ከዛሬ ጀምሮ ለተጓዦች ክፍት ሲደረግ፣ ከደብረ ታቦር ወረታ ያለው መስመር ደግሞ ለ10 ቀናት ዝግ ሆኖ እንደሚቆይ ከተነገረ ዛሬ 5ኛ ቀኑን ይዟል። ወደ ወሎ እናልፋለን። ካላኮርማ ክፍለ ጦር 5ኛ ሻለቃ ቃኝ ራያ ቆቦ ሮቢክ ከተማ በመግባት የደፈጣ ጥቃት ፈጽሞ ድል አስመዘገበ። ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር 5ኛ ሻለቃ ቃኞች ራያ ቆቦ ወረዳ ሮቢት ከተማ ቀን 10 ሰዓት አካባቢ በመግባት ወደ ቆቦ ከተማ መውጫ ወይልት ድልድይ ላይ ኬላ ወጥረው ከነበሩ ዙፋን ጠባቂዎች ላይ የደፈጣ ጥቃት በመፈጸም እስከ 10 የሚደርሱትን ሙትና ቁስለኛ አድርገው ድል አስመዝግበዋል። በተጨማሪም ራያ ቆቦ አቧሪ አካባቢ ይንቀሳቀሱ የነበሩ 6 ዙፋን ጠባቂ ሰራዊቶች ላይ አካባቢው ላይ የነበሩ ፋኖች በፈጸሙባቸው የደፈጣ ጥቃት ወደማይቀረው ተሸኝተዋል። በዚህም በሁሉም የቤት አማራ አካባቢዎች የተጠናከረ የደፈጣ ጥቃት በመፈጸም የብልጽግናን ኃይል ረፍት የመንሳት የማዋከብና አማራጭ አቶም እንዲኮበለል የማድረግ ተጋድሎ ተጠናክሮ ቀጥሏል ሲሉ የፋኖ አመራሮች ገልጸዋል። ይህ በእንዲህ እንዳለ እዚሁ ወሎ ላይ ወታደራዊ ስትራቴጂክ ስፍራ በመባል ከምትታወቀው ከጋሸና ከተማ በቅርብ ርቀት በተደረገ ተጋድሎ 36 የአገዛዝ ወታደሮች ሙትና ቁስለኛም ተደረጉ። ቁልፍ ወታደራዊ ጠቀሜታ ባላት በጋሸና ዙሪያ ፋኖ ባካሄደው የጨበጣና የደፈጣ ውጊያ ኃያልነቱን ዳግም በተጨባጭ ያስመሰከረ ሲሆን፣ በአንጻሩ የአገዛዙ ኃይሎች ደግሞ ከባድ መሳሪያ እንኳን ቢጠቀሙ ከፋኖ ጥቃት አለመትረፋቸውን ልበ ቆራጥነት ከሌለ መሳሪያ ብቻ ታቅፎ ድል እንደማይገኝ በገሃድ አሳይተዋል ተብሏል። እገዛ ለማድረግ ከአሁን ተገኘ ከወልዲያና ከሌሎች አቅጣጫ የገባው የአገዛዙ ተጨማሪ ኃይልም የፋኖ አፈሙዝ ሲሳይ ከመሆን አለመትረፉን የሚዲያችን የምስራቅ አማራ ግንባር ዘጋቢዎች አረጋግጠዋል። በቀጥታ ወደ ነገስታቱ ሀገር ወደ ሸዋ እናልፋለን። ሰበር ዜና ተሰምቷል። ፋኖ ከአዲስ አበባ በቅርብ ርቀት እንደተለመደው በዛሬው ዕለትም በሽመልስ አብዲሳ ጦር ላይ ጥቃት ፈጽመዋል። የፋኖ ኃይሎች በዛሬው ዕለት ከአዲስ አበባ በቅርብ ርቀት በምትገኘው በኦሮሚያ ክልል ስር ባለችው ከጨፌ ከተማ ላይ ባደረሱት ጥቃት በርካታ ድሎችን አግኝተዋል። በምስሉ ላይ የምትመለከቷቸው ሽመልስ አብዲሳ ጥሬ ስጋ እያበላን ያስቀመጥነው ያልተነካ ኃይል አለን ሲል ከሰሞኑ ያሞካሻቸው የኦሮሚያ ልዩ ኃይል እንዲሁም የገዳ ኮማንዶዎች ናቸው። ከፋኖ ድምሰሳ በመትረፍ በፋኖ ቁጥጥር ስር በምርኮም የተያዙ ወታደሮች ናቸው። በጨፌ ከተማ በተደረገው ውጊያ ፋኖ ከተማ ውስጥ ለሁለተኛ ጊዜ በመግባት ከኦሮሚያ ኃይሎች ጋር ውጊያ ያደረገ ሲሆን በዚህም ውጊያ 58 በላይ የኦሮሚያ ኃይሎች ሲገደሉ 72 ቁስለኞች እንደሚገኙበትም ነው የተገለጸው። የተቀረው ኃይል ወደ ሸኖ እንዲሸሽ በማድረግ ይህ ዜና ለሚዲያችን እስከደረሰበት እስከ ቀኑ 7 ሰዓት ከ15 ድረስ የፋኖ ኃይሎች የጨፌ ከተማን ሙሉ በሙሉ በመቆጣጠር በከተማዋ እንደሚገኙም የደረሰን መረጃ ያሳያል። በከተማዋ የከተማዋ ከንቲባን ጨምሮ በርካቶች ገና ፋኖ ውጊያ ሲከፍት የፈረጠጡ ሲሆን ፋኖ እስር ቤት በመስበር በብልጽግና የፖለቲካ እስረኛ የሆኑ እስረኞችንም አስፈትተዋል። በውጊያው በርካታ እስካሁን ያልተቆጠረ የጥይት ካዝና በፋኖ እጅ ሲገባ ከ100 በላይ ክላሽና ድሽቃም ተማርኳል። በምስሉ ላይ እንደምትመለከቱት በርካታ የኦሮሚያ ልዩ ኃይልና የገዳ ኮማንዶዎችም በፋኖ በምርኮ ተይዘዋል። ቁጥራቸው እስካሁን እየተለቀሙ ስለሆነ
በእርግጠኝነትም መናገር አይቻልም። ቁጥራዊ መረጃዎች በአግባቡ ከተጠናቀቁ በኋላ ተጨማሪ መረጃም ይዘን እንመለሳለን። የድሉ ባለቤት በቅርቡ የተመሰረተው በመስከረም አበራ ስም የተሰየመው አዲስ የተቋቋመው የመስከረም አበራ ብርጌድ መሆኑም ተገልጿል። ፋኖ በተደጋጋሚ ላለፉት ወራት በኦሮሚያ ክልል የሚፈጽማቸው ጥቃቶች በቅርቡ ውጊያው ከአማራ ክልል ወጥቶም በብልጽግና ቀጠና ሊደረግ እንደሚችል ፍንጭ የሰጠ ነው ሲሉም ለጉዳዩ ቅርበት ያላቸው የመረጃ ምንጮች ገልጸዋል። በመጨረሻም አስረስ ማረ ዳምጤ ከአንድነት ጋር በተያዘ እንዲሁም ሌሎች ጉዳዮች ጋር በተያዘ ከኢትዮ ኒውስ ጋር ያደረገውን አጭር ቆይታ ተመልክተን እንመለስ። የእናንተ እንቅስቃሴ ላይ ይህ ሁሉ እያረጋለው ጊዜ በማግኘቱ ወይም ደግሞ በእናንተ ስራ ውስጥ ያለው ሂደት ባለመጠናቀቁና የምታስቧቸው የምታልሟቸው ነገሮች በፍጥነት ባለመከናወናቸው ነው ብለው የሚያነሱ ሰዎች አይቻሉ። በተለይ በማህበራዊ ሚዲያው የነዚህን ከሳሾችና የነዚህን ጨዋሂዎች ድምጽ ምንሰማው የፋኖ አንድነት ባለመበሰሩ የፋኖ አመራሮችም እርስ በራሳቸው ያላቸውን አንድነት በፍጥነት ጨርሰው ለህዝባችን ላይ የተጫነን መከራ ለማቃለል የሚከፍሉትን ዋጋ ማሳነስ ባለመቻላቸውና ጊዜ በመውሰዱ ነው የሚሉ የቅሬታ አይነት የሚመስሉ ግን ደግሞ የትግሉ ደጋፊ የሆኑ ሰዎች የሚያቀርቧቸውን አይቻለሁ። አስረስ ይህ ሁሉ ሲያደርግ ብልጽግና አስፓልት ለአስፓልትም ሲሄድ ወይም በሰማይ ሜዶ ስብሰባ ሲቀመጥና አስገድዶ ህዝቡንም ሲያወጣ በእናንተ በኩል የምታደርጓቸው እንቅስቃሴዎች ቀጠሮ የሚበዛባቸው ነገ ዛሬ የሚባሉ መሆናቸው በራሱ አንድ ክፍተት አይደለም ማለት ይቻላል ወይስ በተቃራኒው ይሄ ሁሉ እሱ እያደረገ ከሆነ ብልጽግና እናንተ ምን እያደረጋችሁ ነው በአሁኑ ሰዓት? ምንም ማስተባበያ ያስፈልገውም። ትልቁ ክፍተት ይሄ ነው። በፋኖ የትግል እንቅስቃሴ ውስጥ እስካሁን ባለው ሂደት በቃ ሶፋር ትልቁ ፌለር የፋኖ አንድነት አለመኖሩ ነው። አንድ ወጥ የሆነ የትግል ሊደርሺፕ በጣም ሴንትራላይዝድ የሆነ ሹል የሆነ አመራር ስለት የሆነ ሊደርሺፕ ይጠይቃል። ይሄ የትግሉ ባህሪ ነው። ነገር ግን የመጀመሪያው ፌዝ ላይ በተለይ መዋቅሩን በማፍረስ ያገዛዙን የጥላት መዋቅር በማፍረስ ህዝቡን በማደራጀት እና በሌሎች ሂደቶች ይሄ ቦቶም አፕ የሆነው አፕሮች ብዙ ጥቅሞች እና እንቅስቃሴዎችን አሳክቷል። ለሞቢላይዜሽን ፐርፐዝ ጠቅሟል። አሁን ባለበት ደረጃ ግን በዛ መቀጠል የለበትም። ስለዚህ ምንድነው መሆን ያለበት? አንድ ወጥ ድርጅት፣ አንድ ወጥ መዋቅር፣ አንድ መሪ፣ አንድ ማዕከላዊነት ያለው ኮር አመራር ሊፈጠር ይገባው ነበረ። ይህ አለመፈጠሩ የትግሉ ትልቁ ችግር፣ ትልቁ ሳንካ ነው ብዬ ነው እኔ በግሌ ማምነው። እንግዲህ ስላለፉት ነገሮች፣ ስለታገልናቸው ነገሮች፣ ይሄ ችግር እንዲታለፍ ስላደረግነው ነገር መናገር አልፈልግም። አሁንም እየሆነ ስላለው ነገርም እንግዲህ በውጤት ቢገለጽ ስለሚሻል እዛ ላይ ብዙ ማተኮር አልፈልግም። አንዱ መሰረታዊ ችግር ግን ይሄ ነው። እንደተባለው አገዛዙ ይሄንን የማጭበርበር እድል እንኳን ያገኘው አሁን እያደረገ ያለውን አሁን አንተ እንዳነሳው አስፋልት ዳር ባሉ ከተሞች እየዞረ ህዝብ እየሰበሰበ እንዲጮህ እና እንዲያስጮህ ስም እንዲያጠፋ እንዲያንቋሽሽ እንኳን እድል የተገኘው በዚህ የፋኖ አንድነት አለመበሰር፣ የፋኖ አንድ ወጥ ድርጅት በሚገባና ጤናማ በሆነ መንገድ አለመወለድ ምክንያት እንደሆነ ምንም እኔ ጥርጣሬ የለኝም። በግሌ አንዱ ትልቁ ችግራችን እሱ ነው ብዬ ነው እማምነው። ሌላው ይሄ ኢሊቱ ትግሉ ላይ ሊኖረው የሚገባው አስተዋጽኦ አጠቃላይ የህዝቡን ፖቴንሻል እና አቅም የሚመጥን ተጋድሎ በማድረግ የሚነሱ ነገሮች፣ ተጨማሪ ነገሮች ሊነሱ ይችላሉ። ነገር ግን ያ የሌሎቹ ድርሻ ስለሆነ ስለሱ ብዙ ማተኮር አልፈልግም። ግን አንድ የፋኖ አመራርና በዚህ ትግል ውስጥ እንዳለ ሰው በጋራ የሚያስጠይቀን ነገር ቢኖር በጋራ ኃላፊነት ልንወስድበት የሚገባው ጉዳይ ቢኖር የአንድነቱ አለመምጣት ነው። እኔ በዚህ አጋጣሚ በሁሉም ቀጠና በሁሉም የፋኖ መዋቅር ውስጥ ላሉ ወንድሞች ደፋር ውሳኔ፣ ታሪካዊ ውሳኔ ወስነን አንድ ነገር ላይ እንድንደርስ ጥሪ ማቅረብ ፈልጋለሁ። በግሌ ብዙ በጣም በርካታ ነገሮችን ኦልሞስት ለ3 አመት ማለት ትችላለህ ብዙ ድካሞችን ደክም ያለው ይሄ እንዲሳካ ዛሬ ባለበት ደረጃም ትግሉ ሳይደርስ አሁንም በደረሰበት ሁኔታ ብዙ ጥረት እያደረኩ ነው። ወደፊትም
አድርጋለሁ። ነገር ግን ሁላችንም ተመሳሳይ እይታ ተመሳሳይ አመለካከት ኑሮን በጋራ ማሸነፍ እንድንችል በጋራ ወደፊት መግፋት እንድንችልና የህዝቡን ስቃይ እንድናስቆምና ፎይታ እንድናመጣ እኔ ጥሪ ማቅረብም ጭምር ፈልጋለሁ። እንዳልከው ይሄ ትልቁ ክፍተታችንና ልንሻገረው በጣም እየዳህንበት ያለ በጣም የዘገየንበት ትልቁ ችግር ይሄ ነው ብዬ ነው ማምነው ነው። መልካም አስረስ፣ አሁን በ4 ኪሎ አካባቢ ጥገኝነት የጠየቁ የቀድሞ ጓዶቻችሁ በተለይም ደግሞ በድርጅትም ሳይሆን በፋኖ ትግል ውስጥ አንዳንዴም በፊት የነበራችሁ ግንኙነትም ቅርብ የሚባሉ አይነት ሰዎች እነ ካፒቴን ማስረሻ ሰጤና ሌሎች ጥገኝነትና የጠየቁና እጅ የሰጡ ሰዎች ወይም ደግሞ በጊዜው ጥሪ ተደርጎላቸዋል በአገዛዙ ተብሎ የሚታመኑ ሰዎች የሚያነሷቸው ክሶች አሉ። የሚቀርብበት ሚዲያ ኤንቢሲ ሚዲያ በተለይ ከአማራ ባለሀብቶች ጋር የተያያዘና 9 አማራ ባለሀብቶች ከብሩክ ከበደ ጋር በመሆን በአዲን አደራጅነት የተከፈተ ሚዲያ ላይ ፕሮጀክት ተደርጎ የቀረበ አንድ ክስ አያለሁኝ። በተለይ ከዋናው ክስ ትላንትና የተነሳውና አመራሮችን ጠቅሶ ጭምር ይሄ የግልህን አስተያየት ማስረስ የምፈልገው የድርጅት ሀሳብ አይደለም። ለምን ከድርጅቱ መልስ በትክክል ይሰጣል ብዬ ስለምጠብቅ በኤርትራ ቆይታ እንዳደረጉ ለኤርትራም ላይ ደግሞ ከህዋት ጋራም በተደረገ ስምምነት 4 ኪሎን ህዋት እንደሚሰጣችሁ እና ወልቃይትን እናንተ እንደምትሰጡ ለህዋት ክስ ቀርቦባቸዋል። በዚህ ስኮፕ ውስጥ የህዋት ፍላጎት ወልቃይት እንደሆነ 4 ኪሎ ደግሞ አሁን በህዋት እጅ ኖሮ ለእናንተ እንደሚሰጣችሁ አይነት ጭምር ንግግሮች በግልጽ እየተሰሙ ያሉት። ከዛም ያለፉ ብዙ ክሶች ይሰማሉ። ራሳቸው ዶላር የሚከፍሏቸው የሻቢያ ሰዎች መሰል ነገሮች ጭምር ይቀርባሉ። የኔ መሰረታዊ ጥያቄ እንደነዚህ አይነት በነገር ላይ በዛ በተለያዩ አካባቢዎች የብልጽግና ጀነራሎች የሚያደርጓቸውም እጅ ሰጠን የሚሉ ሰዎች አብረናችሁ ነበርን የሚሉ ሰዎች የሚያቀርቧቸውም አሉ። የትግሉ ባለቤት የነበርነን እመኑን የሚሉና በአንጻሩ እዚህ ያለው የብልጽግና አመራር ነው ማይታመነው ብለው ሲከሱ የሰማናቸውም አሉ በአንጻሩ ማለት ነው። ነገር ግን ብልጽግና ይህን ሁሉ ሲያደርግ ዘመቻውን በሚዲያ ሲያነሳባችሁ ምንድነው በእናንተ በኩል በእነዚህ ሰዎች አስተያየትና ክስ ውንጀላ ወይም ደግሞ አጠቃላይ መረጃዎች ላይ ያላችሁ አቋም? አስረስ አንተ እንዴት ታያቸዋለህ? እውነት ናቸው በመጀመሪያ? ከዛ ቀጥሎስ ሐሰትም ሆነ እውነት ምንድነው ዓላማውስ ብለህ ታስባለህ? እንግዲህ በእውነት ብዙም አልፈልገውም ጉዳይ ነው ያነሳው። ያው ካነሳው አይቀር መልስ ልስጥበት እንጂ አንዳንዴ ግለሰቦች ጋር እንደዚህ አይነት እንካስላንቲያ መግባት አልፈልግም። ማለት ትልቅ ኃላፊነት እንዳለበት ሰው ትልቅ የሆነ በጣም ትውልድ ዋጋ በሚከፍልበት ትግል ውስጥ አመራር ነኝ ብሎ ያለ ሰው ከእንደነኛ አይነት ተራ ከሆኑ ነገሮች ጋር እንትን ማድረግ አልፈልግም። ግን አጠቃላይ እይታዬን ነው ምነግርህ። በመሰረቱ ይሄ ቀደም ሲልም ብልጽግና ከኢህአዴግ ከወረሳቸው በርካታ ነገሮች መካከል አንደኛው ይሄ ከሻቢያ ጋር ከኤርትራ ጋር ያለው አንድ ነገር በተፈጠረ ቁጥር የግብጽ ተላላኪ የሻቢያ ተላላኪ የሚባል ቀመር አለ። በጣም የኖረ ማለት ነው። ባለፈው አንድ ሚዲያ ላይ ጠንከር ያለ አስተያየት ሰጥቼበታለሁ በዚህ ጉዳይ ላይ። አንዳንዱ ነገር ከመሰረቱ የሌለ ነገር ነው፣ የሌለ ውሸት፣ ምንም አይነት እንቅስቃሴ እንዳልኩ በተናጥል የተደረገ የሁለትዮሽ ግንኙነት ወይ ውይይት የለም። ፎርዛት ማተር 4 ኪሎ በቲፒኤልኤፍ መዳፍ ውስጥ እንኳን አይደለም በአብይ አህመድ እጅ ነው ያለው። ቲፒኤልኤፍ 4 ኪሎን ይዞ ለፋን ነው የሚሰጠው። ምን ብሎ ነው? ምን ፈልጎ ነው የሚሰጥ? የመጨረሻው ቁልፉ እሱ ነው አይደለ? ቤተመንግስትን የያዘ አካል በምንም ትራንዛክት ሊያደርግህ ሊለውጥ አይችልም። እና ይሄ ዝም ብሎ ማለት ይሄን የሚያነሱና የሚናገሩ ግለሰቦች ያለባቸውን የአመለካከት መዛነፍና ደካማነት የፖለቲካ አረዳድ ድክመት የሚያሳይ ነው። ወደዚህ ግን አንዱ ያመጣቸው ነገር ፉክክር ያለ ይመስለኛል ለአብይ አህመድ በገበሩ ሰዎች መካከል ዝም ብሎ የሚንጸባረቅ ነገር እንደው በዚህ በትግራይ ኃይሎች በኩልም ከመጡት የምታየው ነገር አለ፣ ከሌሎቹ የምታየው ነገር አለ። ሰሞኑንም ጌታቸው ረዳ አንድ የሆነ አርቲክል ጻፈ ተብሎ ሲዘዋወር አይቻለሁኝ። ፕሪቶሪያን ያዳነው አብይ ነው የሚል እንግዲህ ከዚህ በፊት አልጀዚራ ላይ በነበረው እንቅስቃሴ አብይ ተቀይሞታል መሰለኝ። እሱን ለማስተካከል ሊሆን ይችላልና ለአብይ የበለጠ በመገበር ፉክክር አለ በባንዳዎች መካከል ማለት ነው። እነዚህ ህዝባቸውን
ያሳደጋቸውን ያስተማራቸውን ታጋዮች ናቸው ፖለቲከኞች ናቸው ብሎ ያከበራቸውንና ያነገሳቸውን ህዝብ የካዱ ባንዳዎች መካከል ከፍተኛ የሆነ ሩጫ አለ፣ ከፍተኛ የሆነ ፉክክር አለ። ያ ፉክክር ደግሞ የሚንጸባረቀው ራሳቸውን ከሻቢያን በመራገም ቲፒኤልኤፍን በመራገም ወይም ከአብይ አህመድ በተጻራሪ ያሉ ኃይሎችን በመራገም ነው። ስለዚህ ማንን ያስደስታል? የምንናገረው ነገር ማንን ያስደስታል? አብይን በምን ያክል ደረጃ ያስደስተዋል? የብልጽግና መዋቅር ምን ያክል ያስደስታል ተብሎ ታስቦ ስለሚነገር ከመሰረቱ የሚዛነፈው እዛ ላይ መሰረተ ቢስ ነው። በነገራችን ላይ እስካሁን ከዱ ከሚባሉት እጅ ከሰጡት ወይም በፋኖ መዋቅር ውስጥ ነበርን ከሚሉት መካከል አንዳንዶቹን እኛ እንደ ቆሻሻ ካራገፍናቸው በጣም ረጅም ጊዜው ነው።